ተስፋችን የጌታችን የኢየሱስ ክርስቶስ ዳግም ምጽአት ነው። እግዚአብሔር ስም ብሩክ ይሁን። ዛሬ ወደዚህ ስመጣ ብዙ ቦታዎች ላይ ሲሄድ ካልጋበዙኝ አልሄድም እና ወደዚህ ስመጣ ደውዬ ላያችሁ ፈልጋለሁ ብዬ ነው የመጣሁት። ክብር ለእግዚአብሔር ይሁን። ምክንያቱም የእግዚአብሔር መንጋ ክቡር መንጋ ነው። በዚህ ያላችሁትን ሁሉ እግዚአብሔር ይባርካችሁ። አዲስ የተለየ ነገር ባላመጣ የተሰበከላችሁ ላጸና መጥቻለሁ። አዲስ ነገር ከሰማይ በታች የለም። ከሰማይ የሚያመጣ መንፈስ ቅዱስ ብቻ ነው። አሜን። እና እሱ ሊልቅ እኛ ደግሞ ልናንስ ይገባል። ኢየሱስ ጌታ ነው። ይዤላችሁ የመጣሁት ቃል ትንቢተ ዘካርያስ ነው የምንሄደው። ትንቢተ ዘካርያስ ነው የምንሄደው። በትንቢተ ዘካርያስ ላይ በጣም ሰፊ ነው። በሁለት ዋና ዋና ክፍሎች ይከፈላል። ትንቢተ ዘካርያስ ከምዕራፍ 1 እስከ 7 ሄዳችሁ ስትመለከቱ አንድ መድብል ነው። ከ7 በኋላ ደግሞ እስከ መጨረሻ ስታዩ ፕሮፌቲክ የሆነ ስለ መሳያ ወይንም ስለ ኢየሱስ ክርስቶስ ስለ መሲያችን የሚናገር። ስለዚህ በሁለት ክፍል ነው። እኔ ዛሬ የመጀመሪያውን ክፍል በወፍ በረራ ይሉታል በአማርኛ ሲተረጎም፣ በእንግሊዝኛ bird's eye view ነው የሚባለው። ከላይ በእይታ የግምገማ ትምህርት እናደርጋለን። እግዚአብሔርን እናመሰግናለንና በዚህ ቃል ውስጥ ላሳያችሁ የምፈልገው ነገር ምንድነው? ዘካርያስ ሲጀምር የሚናገረው ትንቢቶች አሉ። ወደ ዋናው ሐሳቤ ከመግባቴ ግን አንዳንድ ነገሮች መናገር እፈልጋለሁ። እግዚአብሔር በዚህ ከተማ ላይ ኦፐሬት የሚያደርግ አንድ የመንፈስ አሰራርን ከዚህ በፊት ገልጾልኝ አንድ ቦታ ጸለይንበት። ይሄ ምንድነው? አንድ ቤት ውስጥ የምግብ ቤት ነው። እኔ ሲያትል ሰው አይደለሁም። ለአገልግሎት ካልሆነ ምግብ ቤቶች መምጣት ልማድ የለኝም። በአንድ ቤት ውስጥ ዲሞኒክ የሆነ ሳክሪፋይስ እየተደረገ አገር ቤት ወደዚህ የመጣ እዚህ ያለውን ህዝብ ምግብ ታበላለች ሴት ናት ባለቤት እና ከተማውን የሚያፈዝዝ መንፈስ ክርስቲያኖች ሄዳችሁ የምትበሉበት ቤት ላይ እየጸለያችሁ እያሰራችሁ ብሉ። ማናቸውም ዊችክራፍት በኢየሱስም የፈረሰ ይሆን። በጻድቃን ላይ፣ በትዳራቸው ላይ፣ በጤናቸው ላይ፣ በኢኮኖሚያቸው ላይ የሚያሟርት የሟርት መንፈስ የተሰበረ ይሆን። ንግርት በሰው ላይ ኮንፌስ የሚያደርግ ማናቸውም ክፉ አሉታዊ መንፈስ በኢየሱስ ስም we pull down every stronghold። በኢየሱስ ምሽጉን እናፈርሰዋለን። ንግርትን በኢየሱስ አዋጅን በአዋጅ እንሽረዋለን። መርገም ይሰበራል። መልካም ይሆናል። መልካም ይሆናል። መፍረስ የተናገሩበት አንደበት እፍረት ይሆናል። መለምለም ይሆናል። ከፍታ ይሆናል። መባረክ ይሆናል። መስፋት ይሆናል። ሃሌሉያ! ኢየሱስ ጌታ። ስለዚህ በከተማው ላይ ያለውን ይህን የሟርት መንፈስ ባለፈው መጥቼ ሳፈርስ ነበር ከተማው ላይ ገብቼ። ምክንያቱም ሰዎች ሄደው ይበላሉ፣ እዛ ላይ በሽተኛ የሚያደርግ ሄደው ይበላሉ። ትዳር ለትዳር የሚያጋጭ መንፈስ አሰራር በዛ ሬስቶራንት ውስጥ ይሰራል እና ያን የመንፈስ አሰራር ጌታው ይዘጋ ብዬ ጸልያለሁ። ስለዚህ በኢየሱስም ፍርድን እናደርጋለን በከተማው ላይ። ክብር ለኢየሱስ ይሁን ወገኖች ሆይ። እና በዚህ ከተማ ውስጥ እግዚአብሔር በጣም ብዙ ስራ ስላለው ወደዛ ለመናገር ዛሬ ምንም ጊዜ ስለሌለኝ ዋናውን ሐሳቤን የተላኩበትን አስተምር እሄዳለሁ። የመጀመሪያው ነገር እግዚአብሔር ለነዚህ በዘካርያስ ዘመን ለነበሩ ሰዎች ሲነግራቸው እነ ዘካርያስ እነ ሐጌ ኮንቴምፖራሪስ ወይንም ደግሞ በአንድ ዘመን አብረው ይኖሩ የነበሩ ሰዎች እና ሐጌ ልክ የሁለት ምዕራፍ አገልግሎት ሲጨርስ በጣም አጭር ጊዜ ሜቢ የሁለት ወር የሶስት ወር አገልግሎት ነበረው ሐጌ። አንዳንድ ሰዎች አጭር ዘመን ያገለግላሉ፣ ግን ለዘመን የሚተርፍ መልእክት አላቸው። ብዙ ዘመን የማገልገል ምስጢር ያለው ምንድነው? ከጌታ ጋር የመሆን። ኢየሱስ ክርስቶስ 3 ዓመት ተኩል አገለገለ። የሁለት ትውልድ የሚሆን አገልግሎት ነው። በአጭር ዘመን ብዙ እንድንሰራ እግዚአብሔር ይርዳል። ኧረ አሜን በሎ። ምክንያቱም የሁላችሁ ሐጌ ሁለት ወር የምትሆን አገለገለ፣ ሁለት ምዕራፍ ጻፈ፣ ሄደ። እስካሁን አገልግሎቱ ይቀጥላል። ዘካርያስ እግዚአብሔር ረጅም ዘመን ሰጠው፣ ረጅም ነገሮች ተናገረ። በቆየበት ዘመን ግን የተናገረው ትንቢት ስለ መሲሁ እነሆ አንቺ ቤትልሔም ሆይ ንጉሥሽ በአህያና በውርንጭላይቱ ላይ ሆኖ ይመጣል ብሎ ስለ መሲሁ መምጣት ከሩቅ ሆኖ የተመለከተ ሰው ነው። ስለ መጨረሻው ዘመን ስንማር ይህን እናጠናለን። ስለዚህ እግዚአብሔር የሚላቸው ለነዚህ ሰዎች ምን ነበር? በዚህ በዘካርያስ ላይ በነገራችን ላይ ዘካርያስ ማለት መዘከር ማለት ማሰብ ማለት ነው። ዘካርያስ ማለት እግዚአብሔር ያስባል እና እግዚአብሔር ያስባቸዋል። አሜን። እግዚአብሔር ያስባቸው ሰዎች የላቸው። ክብር ለእግዚአብሔር ይሁን። እግዚአብሔር God is a God of second chance። እግዚአብሔር እድል ይሰጣል። በቃ ብዙ ነገር ሲበላሽ እግዚአብሔር ያስተካክለዋል። መልካም አባት አለ፣ ሮሮ አባት አለ፣ የፍቅር አባት አለ፣ ለልጆቹ ግድ የሚለው አባት አለ። አሜን።
የምትወደዱ ክቡር ሰዎች ናቸው። ስለሆናችሁ እንጂ ልሸነግላችሁ አይደለም። ክቡር ሰዎች ናቸው። ሰው ለእናንተ የሚሰጣችሁ ቫልዩ እዚህ ጋር ሊሆን ይችላል። እግዚአብሔር ግን በልጁ አከበራችሁ። በልጁ የተወደዳችሁ ናቸው። ትልቅ ሰዎች ናቸው። አሜን ወገኖች። እና እግዚአብሔር ለሕዝቡ ሰከንድ ቻንስ ሊሰጥ መጣና መጀመሪያ ፖይንት ነው ነካ ነው ማረጋው ቀጥ ለማስተማር ያው የሚያውቁኝ ሰዎች አሉ። አንዳንዴ አመት አስተምራለሁ። ስለዚህ በጣም የአመት ትምህርት እንደዚህ ኮምፕረስ አድርጌ ነው መሰጣችሁ። ከኔ ጋር ፋስት ነው። የመጀመሪያው ነገር የምትመለከቱ ከምዕራፍ 1 ላይ ስትመለከቱ ከምዕራፍ 1 ከ1 እስከ 7 ላይ እግዚአብሔር የሚናገራቸው ምን እያለ ነበር? እንደዚህ ይላል። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ስለዚህ ለሕዝቡ ንገር፣ እግዚአብሔር ጸባኦት እንዲህ ይላል፣ ወደ እኔ ተመለሱ ይላል እግዚአብሔር ጸባኦት፣ እኔም ወደ እናንተ እመለሳለሁ ይላል እግዚአብሔር ጸባኦት። የቀደሙት ነቢያት እግዚአብሔር ጸባኦት ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ ይላል በማለት ለአባቶቻችሁ ሰብከው ነበረ። እነርሱ ግን አልሰሙም፣ እኔን አላደመጡ። እንደ አባቶቻችሁ አሁን የታሉ? ነቢያት ስለ ዘላለም በሕይወት ይኖራሉን? ለባሪያዎቼ ለነቢያት ያዘዝኳቸውን ቃልና ስርዓት በአባቶቻችሁ ላይ አልደረሰምን እያለ ይነግራቸዋል። የመጀመሪያው ነገር የሚላቸው ምንድነው? እኔ እድል ልሰጣችሁ መጥቻለሁ። ስለዚህ ቀድሞ ያልሰማችሁትን ቃሌን እንደገና ስሙኝ እያለ ቃሌን አታቅልሉ። የቀደሙትን ነቢያትን፣ የቀደሙትን አስተማሪዎችን፣ የቀደሙትን ሰባኪዎችን ተዉ፣ ተመለሱ፣ መንገዳችሁን አስተካክሉ እያሉ የጮሁትን እነዛን አገልጋዮች ስላልሰማችሁ 70 ዓመት በባቢሎን ምርኮስ ገብታችሁ 70 ዓመት የናቡከደነጾር እጅ አድቋችኋል። ባሪያዎች ሆናችኋል። ተንቃችኋል፣ ተሰድባችኋል፣ ፈርሳችኋል፣ አዝናችኋል፣ አልቅሳችኋል። እግዚአብሔር የሚላችሁ አሁን ምንድነው? አሁን the season has changed። ዘመኑ ተለውጧል። ጊዜው ተለውጧል። አሁን ሰከንድ ቻንስ ልሰጣችሁ መጥቻለሁ። ኢየሩሳሌም እንደገና ትሰራለች። ኦ ሃሌሉያ! የፈረሰው መሠዊያ ይሰራል። ፈራረሰ፣ አለቀለት፣ ያለቀ የተቆረጠ ነገር በምድር መካከል ይቀጥላል። ምክንያቱም God is a God of restoration። እንደገና ሊያድሳት ወደ ኢየሩሳሌም እየመጣ ነው። አሜን። በመፍረስ ነገር አትጨነቁ። አባታችሁ እግዚአብሔር የፈረሰን አይቶ ዝም ብሎ የሚያልፍ አምላክ አይደለም። ፍርስራሹ ነው። ሃሌሉያ! አንድ ጊዜ ልጅ ሆኜ ወጣት ሆኜ ነው 17-18 ዓመት ልጅ ሆኜ አንዲት አገልጋይ እንዲህ አለ፣ መሄድ ቢያቅታል ቆመህ ጠብቀኝ ይላል ጌታ። ገና ወጣት እና እዛ ቦታ ላይ ደግሞ በነበርኩበት ሰዓት ገና የ18 ዓመት ልጅ ሆኜ የቤተ ክርስቲያን ሽማግሌ እንዴት እንዳረው አላውቅም። ድካም ይነክ በቃ አላደንም ቻሌንጅ የሚያገኝ በጣም ይሄ ተጋፊ መንፈስ ነው። በጣም ጸልያለሁ፣ በጣም ጾማለሁ፣ አዳር ጸልያለሁ፣ ቀን ጸልያለሁ። ትጋት እግዚአብሔር ሰጥቶኛል፣ ግን ማስተዋል አለበት እና እግዚአብሔር ይናገረኝ ነው መሄድ ቢያቅትህ ቆመህ ጠብቅ እና ከ2 ዓመት በኋላ እውነትም የማያስኬድ ዘመን መራመድ የሚያቆም እንኳን መቆም አይደለም መራመድ የሚያቀት ዘመን መጣ እና ያቺ ያለችኝ ቃል አጸና፣ መሄድ ቢያቅት ቆመህ ጠብቅ። ሃሌሉያ! አንዳንድ ጊዜ እንደዛ ፍርስርስ ምንልበት ወራቶችና ሲዝንስ አሉ፣ ግን ጌታ ይመጣል። ሃሌሉያ! የዘካርያስን መጽሐፍ ስትመለከቱ ይሄንን ነው። እግዚአብሔር የፈረረሰችውን ኢየሩሳሌም 70 ዓመት ባድማ የሆነች ከተማ ነቢያቶቹ ጥለዋት ሄደዋል። ክብር ከእስራኤል ለቋል። የቀደመው ዜማ የለም፣ የቀደመው ጸሎት የለም፣ የቀደመው መስዋዕት የለም፣ የቀደመው ሕፃናት በመንገድ ላይ አይጫወቱም። ሽማግሌዎች በአደባባዩ ላይ ተቀምጠው ልጆቻቸው ሲጫወቱ ያርጉ። የሰርግና የሙሽራ ድምፅ አይሰማም። ጸጥታ ሆኗል። ኢየሩሳሌም ስብራት ነው ያለው፣ ሐዘን ነው ያለው። ሰቆቃ ኤርምያስ ሄዳችኋል። በዛ መካከል ነው እግዚአብሔር 70 ዓመት በተፈጸመ ጊዜ አስባችኋለሁ ያለ እግዚአብሔር። ዳንኤል በባቢሎን ሆኖ ይማልዱ ጀመር፣ ይጸልያሉ፣ ያለቅሳሉ። መጽሐፍን እያገላበጠ እያለ በኤርምያስ የተነገረው የትንቢት ቃል ትዝ አለው። ዳንኤል ጌታ ቃል ሰጠኛል። ወዲያውኑ ጾም ጸሎት 21 ቀን ይዘው ዳንኤል በመንፈስ ካጋንንት ጋር ይዋጋቸው የእግዚአብሔር ቃል ይፈጸም እያለ አሁን ዘመን መጥቷል። ያው እግዚአብሔር ግሎባል የሆነ ሪቫይቫል ሊያመጣ ነው። ስለዚህ በዚህ ግሎባል ሪቫይቫል ላይ እንቅፋት የሚሆነውን አስቀድሞ ግን ይጠርገዋል። የሚያነሳውን ያነሳዋል። የአሰስገሰሱን ቤቱን ያለውን አርቲፊሻል ነገሮችን ሪሊጂየስ ስፒሪትን ከመንገድ ላይ እየጠራረገ ሪል የሆነ ጄኒዩን የሆነ ንጹህ ውሃ ካውንተርፊት ያልሆነ ጄኒዩን የሆነ ቅባት ወደ ቤቱ ይመጣል። እውነተኛ ዜማዎች ይፈልቃሉ። የእልልታ ድምፅ ከውስጥ ይፈልቃሉ። ትንቢቶች ይገለጣሉ። ኃይል ይገለጣል። እግዚአብሔር ከመቅደሱ ይነሳል። ሃሌሉያ! ስለዚህ God is a God of restoration። ቤተ ክርስቲያን እንደዚህ ውልግድግድግድግድ እንዳለች አይተዋትም። ሃሌሉያ! አንተ ከኢየሩሳሌም ከፈረሰ ግንብ አትበልጥም እንዴ? ሃሌሉያ! አንቺ እኮ ክቡር ነሽ። እስቲ ክቡር ነኝ በይ። አሜን። ክቡር ያደረገ እላይ ላይ የፈሰሰው ቅዱስ ደም
ዋጋ ጨመረ። ኢየሱስ ሕይወት ላይ በቃ ደሙን ጠብ ሲያደርግ በቃ you are priceless። በቃ ደሙ ውድ አድርገዋል። አንተን ውድ የሚያደርግ የነዳው መኪና፣ የለበስከው ልብስ ወይንም የተማርከው የሰበሰብከው ዲግሪ አይደለም። ውድነት የሚለካው በደሙ ነው። ኢየሱስ ያለው ሕይወት አለው። ኢየሱስ ያለው ክብር ነው። ሃሌሉያ። ለዚህ እግዚአብሔር የሚላቸው ምንድነው? ተው እንደቀደመው ዘመን እንዳትሆኑ። አባቶቻችሁ የፈራረሱት ባለመስማት ነው፣ ባለመታዘዝ ነው። ከታሪክ ተማሩ። learn from your history። ከኋላው ታሪክ ሄዳችሁ ተማሩ። ከታሪክ የማይማር ይላሉ ፈረንጆቹ ስህተቱን ይደግማል ይላል። ስህተትን እንዳትደግም ከታሪክ ተማር። አረ አሜን። አዎ በቃ ካለፈው ታሪክ ተማርበት፣ ባለፈው ታሪክ ግን አትከሰስበት። እስቲ አሜን። ክብር ለእግዚአብሔር ይሁን። ስለዚህ እንደ አባቶቻችሁ አትሁኑ፣ ከታሪክ ተማሩ። ለምን ፈረስን? እንደገና እንዳንፈርስ ምን እናድርግ? ለምን ተበታተንን? እንደገና እንዳንበታተን ምን ማድረግ አለብን? ስለዚህ ነቢያት የገጠማቸውን ነገር አባቶቻቸው ላይ ይስቁ ነበር። ኤርሚያስ እየመጣ እግዚአብሔር እንደዚህ ይላል፣ ለባቢሎን ንጉስ እጃችሁን ስጡ፣ መንገዳችሁን አሳምሩ እያለ ያለቅሳል፣ ይጮሃል። ለዚህ ነው ኤርሚያስ አልቃሻው ነብይ። ሰምታችኋል አይደለም? አልቃሻው ነብይ ይባላል። የጻፈው መጽሐፍ ላመንቴሽን የሰቆቃ መጽሐፍ ነው የጻፈው። ዋው ውሃችንን በገንዘባችን ገዛ ነው፣ ቅጥሮቻችን ፈረሱ፣ የቤተ ክርስቲያን ባለ ሽማግሌዎቻችን ከአስፋልት ይልቅ ጠቆሩ፣ እንደ ከሰል ጠቆሩ እያለ በጣም በሰቆቃ ለቀሰ፣ ተናገረ፣ ጮኸ። 5 ነገስታት ተነስተው ይወረዱ። ኤርሚያስ ይጮሃል። አሁን አንድ ንጉስ ይመጣል። ሰዴቅያስ ልክ ሲደርስ የእግዚአብሔር ጽዋ ሞላ። ተናገረ እግዚአብሔር ዝም አለ። ልክ በሰዴቅያስ ዘመን ላይ ናቡከደነጾር ሰራዊትን ይዞ መጣ። ያ የተናገረው ዘመን እግዚአብሔር ተመለሱ ያላቸው ነገር ባለመስማታቸው መጣና ወደ ባቢሎን አጋዛቸው። ዳንኤል ሮያል ፋሚሊዎቹ ተጋዙ፣ ሌሎቹ እንደዚሁ ተጋዙ። ብዙ እስራኤል ባዶ ሆነች። ኤርሚያስን ሄዶ ወደ እንጀራን ወደ ፈለክበት ሄድና ብላ ምህረት አደረገለት። አልቅሶ ያለቀሰበት ዘመን ስላለ አንተ በቂ ዘመን መከራ አሳልፈሃል፣ አንተን አልቀጣህም ከህዝቤ ጋር አለው እግዚአብሔር። ወገኖች ሆይ ከታሪክ እንማር፣ እግዚአብሔር እንስማ፣ እግዚአብሔር እንታዘዘው፣ ቃሉን አንናቀው። እስቲ አሜን በሉ። በቃ እግዚአብሔር ቃል ክቡር ነው። እግዚአብሔር ቃል በቃ በቃሉ ፊት የምንንቀጠቀጥ፣ በቃሉ ፊት ይሄ በቃሌ ወደሚንቀጠቀጥ ወደዚህ ትሆን እመለከታለሁ አለ እግዚአብሔር። ወገኖች ወደ ሁለተኛ ነጥብ ሄድላችሁ። ሁለተኛው እግዚአብሔር ይናቸው የነበረው በባርሰነት ዛፎች መካከል 4 ፈረሶች ያሳየው እግዚአብሔር። ራእዮችን ነግራችኋለሁ፣ 7 ወይ 8 ራእዮችን 4 ፈረሶች ይመለከት እና እነዚህ 4 ፈረሶች የእግዚአብሔር ሪፖርተርስ ናቸው። በምድር ዙሪያ ይዞራሉ፣ ለእግዚአብሔር ሪፖርት ያደርጋሉ። በምድር ዙሪያ ይዞራሉ፣ ይመለከታሉ፣ ያሳያሉ ለእግዚአብሔር። እና ይሄ ዘመን ጥሩ ዘመን አልነበረም። በርግጥ ከበፊቱ ዘመን ይሻላል። ቂሮስ መጥቶ አፈራርሶ ባቢሎንን መንግስት የአሶር መንግስት የነገሰበት ዘመን። ለዚህ ቂሮስ መጣና ከሌላው ዘመን ይልቅ ሰላም አደረገ። ለዚህ ነው ቂሮስ በመጣ ጊዜ በኢየሩሳሌም ያለውን መቅደስ ስሩልኝ ይላል እግዚአብሔር አለ። ተሐድሶ ሊያመጣ መጣ። እግዚአብሔር የዓለምንም መንግስታት ያስነሳል ለክብሩ ማለት ነው። እና በባርሰነት ዛፎች መካከል የነበሩት ምድር ረጭ ብላለች እግዚአብሔር ሆይ አሉ። ግን ከነዚህ ርጭታ መካከል ከጸጥታው መካከል አንድ ከተማ የተውካት ከተማ የፈራረሰች ከተማ አለች። ይህችን ከተማ የማትምራት እስከ መቼ ነው ብሎ የእግዚአብሔር መልአክ ወደ እግዚአብሔር ጮኸ። የዛን ጊዜ እግዚአብሔር በሚያጽናና ቃል ተናገረ። ክብር ለእግዚአብሔር ይሁን። እግዚአብሔር ይሄ ረጭታ ጊዜ የሰላም ጊዜ ሲሰጣችሁ በህይወታችሁ it's a window of opportunity ተጠቀሙበት። እግዚአብሔር ሰላም ሲያደርግ ዙሪያችሁ ኑሯችሁ ሰላም ሲሆን፣ ልጆቻችሁ መታዘዝ ሲጀምሩ፣ በቤተ ክርስቲያን በሰላም ሲሄዱላችሁ፣ ነገር መቅናት ሲጀምር፣ መስሪያ ቤታችሁ መልካም መሆኑን ስታዩ እባካችሁ እግዚአብሔርን ፈልጉበት። መከራ ሲመጣ አይደለም ወደ እግዚአብሔር መሮጥ ያለም፣ ከቀንበር ሌላ እግዚአብሔርን ማምለክ እንድንችል እግዚአብሔር ይርዳል። አገራችን ጸሎት ሰው የሚሄደው ወይንም በዛ ዘመን ቋንቋ ልናገር ወይንም በዛ ህብረተሰብ ቋንቋ በተክሲያን ሄዶ የሚሳለመው ምን ሲመጣበት ነው? ችግር ጫን ሲልበት የሆነ ነገር። አገር ቤት አይታችኋል። አሁን ጾም ጸሎት ይታወጃል። ኢቭን ኢቫንጀሊካልስ የተባልነው እኛም እንኳን ሳንቀር መከራ ሲመጣ በቃ ጾም ጸሎት በቴሌቪዥን ጾም ጸሎት በዛ በሉ ይባላል። በየቤተ ክርስቲያን እግዚኦ በሉ ይባላል። ችግር የመጣ ጊዜ ማለት ነው። ችግር ሳይመጣስ እግዚአብሔር ዊንዶው ኦፍ ኦፖርቹኒቲ ሲሰጣችሁ፣ ቀን ሲሰጣችሁ፣ ለምሳሌ እግዚአብሔር ዲዮፍ ሲሰጣችሁ ምን ታደርጉበታላችሁ? በዛ ቀን እግዚአብሔር ዘመን ሲሰጣችሁ፣ ጤና በሰጣችሁ ዘመን ላይ በጤናችሁ ዘመን ምን ታደርጋላችሁ? ሳትታመሙ ሆስፒታል ሳትገቡ የሰው እርዳታ ሳያስፈልጋችሁ ምን ታደርጉበታላችሁ? ይህን ዊንዶው ኦፍ ኦፖርቹኒቲ ተጠቀሙበት። አይለፋችሁ። እግዚአብሔር ጊዜ ሲሰጣችሁ አገልግሉት። እግዚአብሔር እንዳይጸጽታት አገልግሉት። ጌታ እኔ በጣም በዘመኔ ደስ ከሚለኝ ነገር ከልጅነት እስከ እውቀት በእግዚአብሔር ቤት እያገለገልኩት ነው ያለው። ክብር ለስሙ ይሁን። ገና 15 ዓመት ልጅ ሆኜ ነው ጌታ ማቀው። ልድከምም ልበርታው በመንግስቱ አለሁኝ
እያገለገልኩት ደፍ እያልኩ ከኳየር ከጸሎት ጓድ ሽማግሌ ፓስተር ያልሆንኩት የለም። ትራቭሊንግ ኢቫንጀሊስት ቸርች ፕላንተር ያልሆንኩት የለም። አይጸጽተኝም። ዛሬ ጌታ ቢወስደኝ ወደ መንግስቱ ክብር ነው ያለኝ። ሃሌሉያ! ኢየሱስ ጌታ ነው። እንዳይጸጽታችሁ፣ ዘመን አይለፍባችሁ፣ ጉብዝና እንዳልፋችሁ። in the next 20 years ብዙዎቻችሁ እድሜያችሁን ቁጠሩ፣ ደምሩበት። the next 20 years ምን እድሜያችሁ የት እንደሚደርስ በጉብዝናችሁ ዘመን አገልግሉት። ጉልበቱ ላይ እንደዚህ አይሆን። አሁን እግዚአብሔር በሰጣችሁ ጊዜ አገልግሉበት። እንዳይጸጽታችሁ በእግዚአብሔር ቤት ተገኙ። እግዚአብሔር ደግሶ ሲጠራችሁ፣ እግዚአብሔር ወደ ቤቴ ኑ ብሎ ሲላችሁ መጣችሁ። በእግዚአብሔር ቤት ውስጥ ቀድማችሁ መጣችሁ፣ ተሰልፋችሁ እግዚአብሔርን አገልግሉት። እግዚአብሔር ስም ብሩክ ይሁን። ድሮ ጌታን ባገኘውበት ዘመን ላይ በደርግ ዘመን ነው እና በዛ አስቸጋሪ ዘመን ቤተክርስቲያን የምትከፈተው አንድ ወደ እዚህ አዲስ አበባ አለች አንድ ቤተክርስቲያን የተከፈቱ 2-3 ትንሽ የተከፈቱ ናቸው አሉ እና እንሄዳለን። 2 ሰዓት ቀድመን ካልተገኘን አዳራሹ ሙሉ ሁሉ ሰው መጥቶ የሚያደርገው ፕሮግራም መሪ ቆመ አልቆመ ሁሉም ሰው ይጸልያል። ሃሌሉያ! የዛ ዘመን ክርስቲያን ሌላ ነገር አይወቅ፣ ስታይሊሽ አይሁን፣ ሴንሴሽናል አይሁን፣ ስለ ራሱ ብዙ አያወራም፣ ራሱን አያሻሽጥም፣ እኔ እያለ ራሱን አድቨርታይዝ አያረግም። ዛሬ አንድ አጋንንት ሲጮህ አጋንንቱን ማስለፍለፍ። እሺ ምን ትላለህ? ስንት ናችሁ? ለሰው አድቨርታይዝ እናደርግለታል። ድሮ አጋንንት የሚያወጣ ጸሎት ጓደን it's not big deal። አሁን ቢግ ዲል ነው። እንደውም የተቀባ የሚባለው የጮህለት ነው። ጉድ እኮ ነው። አጋንንቶቹም ደግሞ ይጫወቱብን ጀምረዋል። አውቀው እየጮሁ ሲወጣ እዚያ ጮት መንደር ላይ ይዙታል። ተሳፋሪ መናፍስቶች ምንላቸው አሉ። እነዚህ ተሳፋሪ መናፍስቶች ተሳፍረው ይገባሉ፣ ከዛ በኋላ አድርሰውት ይመለሳሉ። ሲወጣ ይዘውት ደግሞ ይሄዳሉ። ባለፈው በአንድ ቦታ ላይ አገልግሎት ላይ የጸለይ መንፈስ ይጮሃልና በወቅቱ የሚጸልየው ወንድም ዲሰርንመንት ጌታ ሰጠው እና ዲሰርን ያደረገው ነገር ምንድነው? በዚች ልጅ ላይ ያለ ስፒሪት አለ ልክ ቤተክርስቲያን ይመጣና ከሷ ወጥቶ ጤነኞቹን አታክ ያረጋቸዋል። ጤነኞቹ ታሞ ይወጣሉ። በመንፈስ ካልተመላለስን በጓዳ ጌታን ማንፈልገው ከሆነ በሱ መፍረስ ከመንገዳችን ላይ ይጠብቃል። እግዚአብሔርን ቃል እንስማ፣ መንፈስ ቅዱስን እናድምጥ። እስቲ አሜን በሉ ወገኖቼ። ሆይ እነዚህ 4 ፈረሶች ይናገሩ የነበሩት ይሄን ነው። ጸጥታ ሆኗል። አሁን ትንሽ ጊዜ ረፍት አግኝታለች ኢየሩሳሌም። ግን ጌታ የሚለው በዛው ምንድነው? ዩዝ ዘ ኦፖርቹኒቲ፣ ጊዜውን ተጠቀሙበት፣ ጉብዝናችሁን ተጠቀሙበት። የተባረካችሁበትን በረከት ዝም ብላችሁ ሞል ለሞል አታፍሱት። እስቲ አሜን በሉ። ይሄ ዕዳ የክሬዲት ካርድ ዕዳ ውስጥ አትግቡ። ቢ ዋይስ፣ ኦፖርቹኒቲውን ተጠቀሙበት። እግዚአብሔር የሰጣችሁን ብሌሲንግ አታባክኑት። የሰጣችሁን ጤና፣ ሪሌሽንሺፓችሁን፣ ጓደኞቻችሁን ፎር ግራንትድ አትውሰዷቸው። ጓደኞቻችሁን ቫልዩ ስጧቸው። አንዳንዴ ካጠገባችሁ ከሄዱ በኋላ ነው ጥሩ ጓደኛ ነበር ይለካ ምትሉት። አንዳንዶቻችሁ ጓደኞቻችሁ ላይ መረማመድ ትወዳላችሁ። እግዚአብሔር ይሄን የሐሜት መንፈስ ይውጋው፣ በኢየሱስም ይወጋ። ቤተክርስቲያንን ያበላሸ ስፒሪት ነው። ወደ እንዳልገባ መንፈስ ዲሰን ስለሚያደርግ ነው። አንዳንዴ ወጣ አላለሁ ወገኖቼ። ስለዚህ እድሉን ተጠቀሙበት። ሶስተኛ ነገር ልንገራችሁ። ሶስተኛው ነገር ከ18 ምዕራፍ 1 ከ18 እስከ 21 ላይ የምትመለከቱት 4 ፈረሶች ከሄዱ በኋላ 4 ቀንዶች ይወጣል። 4ቱ ቀንዶች እነዚህ ኢየሩሳሌምን የበተኑ መንግስታቶች ናቸው። የፋርስ መንግስት፣ የባቢሎን መንግስት፣ የግሪክ መንግስት፣ እንደገና ደግሞ የሮም መንግስት። 4 መንግስታቶች አሉ። ስለዚህ እግዚአብሔር ቀንዶች ተነስተዋል። በታኝ ቀንዶች፣ ወጊ ቀንዶች ተነስተዋል። እና ምን ይሁን? እግዚአብሔር ሁሌ ችግር ከነገራችሁ መፍትሄም ይነግራችኋል። ቀንዶቹን እቆርጣለሁ አለ እግዚአብሔር። ቆራጮችን አመጣ እግዚአብሔር። ደስ የሚለው እግዚአብሔር ነገር ይሄ እኮ ነው። ኃያላን ሲነሱ ከኃያል በላይ ኃያላንን ያስነሳል። እግዚአብሔር ብልህ አዋቂ አምላክ ነው። ስለዚህ የጠላትን ኃይል ለጊዜው ከፍ ያለ ቀንድ አለ። ይሄን ቀንድ ጠራቢ ይመጣለታል። በቃ ከፍ ብሎ ስታዩ ጠራቢ ይመጣል። ጠራቢው ይቆርጠዋል። እግዚአብሔር ያዘዛቸው ጠራቢዎች የእግዚአብሔር መላእክቶች ነበሩ በዘመኑ እየመጡ ከተማችሁ ላይ የተነሳውን ቀንድ እግዚአብሔር ይጥረበው። ኧረ አሜን በሉ። መንፈሳዊ ውጊያ እያደረግን ነው አሁን። ሃሌሉያ! በአየሩ ላይ፣ በቤታችሁ ላይ፣ በጤናችሁ ላይ፣ በኢኮኖሚያችሁ ላይ፣ በዘሮቻችሁ ላይ፣ በእናንተ ላይ ከፍ ያለ ቀንድ፣ አላሳልፍ ያለ ቀንድ ካለ በቃ እየወጋ ያስቸገረ በኢየሱስ ስም የተቆረጠ ይሁን። ሃሌሉያ! እግዚአብሔር ዲሆርን ያደርገዋል። ምን ማለት ነው? ቀንዳሙን ቀንደቢስ ያደርገዋል። ስለዚህ እግዚአብሔር ለኃይለኛ አለው። እግዚአብሔር ተሸንፎ አቅም እግዚአብሔር አምላክህ አይሸነፍም። አምላክሽ አይሸነፍም። የጠራህ የታመነ ነው። የጠራሽ የታመነ ነው። አሻግረሃል ያለ ጌታ ያሻግረሃል። ደክሞ አያቅም፣ ተሸንፎ አያቅም፣ እጅ ሰጥቶ አያቅም። ሁሉ ጊዜ ኢየሱስ ያሸንፋል። አሜን።
ቀንዶችን ቆራጮች ጠራቢዎች እግዚአብሔር ያስነሳል። ስለዚህ እግዚአብሔር God is in control እግዚአብሔር ሁሉን ነገር ይቆጣጠራል። አቅቶት እንደው ምን ላድርግ ብሎ እግዚአብሔር ረግራ ገባኝ ብሎ የሚናገርበት ዘመን ተናግሮ ማያውቅም። ሁሉ ጊዜ እግዚአብሔር በስራ ላይ ነው። ሁሉ ጊዜ እግዚአብሔር አለቃ ነው። በየትም ዘመን እግዚአብሔር ተሸንፎ አያውቅም። አምላክ አሸናፊ ነው። ሃሌሉያ እሁድ ዘምረህ እንዴት ማክሰኞ ታለቅሳለህ? ኖ እሁድ ዘምረህ እሁድ እልል ብለህ እሁድ ቀና ብለህ እንደ እግዚአብሔር የጠራ መንፈስ እኮ ቸርች ጥለኸው የምትሄድ አይደለም እኮ። እንደ ቡድሃ ቤተክርስቲያን ጣዖት ቁጭ አድርገው የምትሄድ አይደለም። ኢየሱስ ይዘው ስትሄድ ተከትለው የሚሄድ ነው። በገባህበት አብሮ የሚገባ ነው። ጠላትን የሚመታልህ ነው። ሟርትን የሚሰብርልህ ነው። ሰላም የሚሰጥህ ነው። ጠላትን የሚበትንልህ ነው። ሃሌሉያ ኢየሱስ ጌታ ነው። ጠላቶቻችሁን ዲሆርን ያረጋቸዋል። ቀንድ ቢስ ያረጋቸዋል። ከፍ ያለ ቀንድ ይመታል። በከተማችሁ ላይ ያለውን ቀንድ ይሰብረዋል። የአጋንንት ቀንድ ይሰበራል። በኢየሱስ ስም ይሰበራል። በኢየሱስ ስም ይሰበራል። ሃሌሉያ እግዚአብሔር ሌላ ራእይ ያሳየዋል። ቀንድ ብቻ አይደለም የሚያሳየው፣ ጠራቢ ብቻ አይደለም የሚያሳየው። በአርሰነት ዛፍ ስር ያሉ 4 መልእክተኞች ብቻ አይደለም የሚያሳየው። ደግና አይኑን ይከፍትና የመለኪያ ገመድ የያዘ ሰው ያሳየው። ይሄ መለኪያ ገመድ የያዘ ሰው ይለካል። ባዶ ከተማ ወደዚህ ይለካል፣ ወደዛ ይለካል። ሜዠሪንግ ሮድ ይዘረጋል። እዚህ ጋር ኢየሩሳሌም ከህዝቧ ብዛት የተነሳ የፈረሰ ከተማ ነው። ባዶ ከተማ ነው። እግዚአብሔር ሲያው እንደዚህ ነው። ቅድም እህቴ ስትናገር ነበር። ባዶ ወንበር አትዩ እናንተ ባዶ ወንበር ታያላችሁ። እግዚአብሔር ገና የሚመጣውን ትውልድ ሁሉ ያያል እዚህ ቤት ውስጥ። ሃሌሉያ በአብርሃም ውስጥ ሆኖ በይስሐቅን ያየው ነበረ። በትውልድ ውስጥ ትውልድን ይመለከታል እግዚአብሔር። ያ የእግዚአብሔር አይኖች ናቸው። አሜን። ለዚህ ነው እግዚአብሔር ስራ ክቡር ይሆን። ክቡር እየተለካው ገመዱ ወደዛ ወደዚህ እየተለካ በስፋቷ በርዝመቷ በመላእክት ክንድ ትለካለች። መላእክቶች ቢዚ ናቸው፣ ይለካሉ። ምን እያረጋችሁ ናችሁ? ኢየሩሳሌም ከስፋቷ የተነሳ ከህዝቧ ብዛት የተነሳ ስፍሯ ይጠባል። አሁን ካለው ቅጥር አሁን ካለው ከኢየሩሳሌም ግንብ ውጪ እስከ ቄድሮን ወንዞች ድረስ እስከ ቄድሮን ቆሻሻ የሚጣልበት የደብረ ዘይት ጫፍ ላይ ወዳለው ወደዛ ድረስ ህዝብ ከተማይቱ ትሰፋለች። እኔ እግዚአብሔር ኢየሩሳሌምን አሰፋታለሁ። እነሱ ሰው በሌለበት ከተማ እግዚአብሔር ስለመስፋት ይናገራል። ሃሌሉያ እግዚአብሔር ትልቅ ነገር ያደርጋል። አሜን። እግዚአብሔር ትልቅ ነገር ያደርጋል። እናንተ የምታዩት እዚህ ጋር ያለው ነው። እግዚአብሔር ከዚህ በኋላ ያለውን በሚሽናችሁ የሚደረሰው ትውልድ ይመለከታል። የምታሳድጓቸው ህፃናት እግዚአብሔር ይመለከታል። የምትሰበስቧቸው ድሃ አደግ ጧሪ የሌላቸው አዛውንቶች እግዚአብሔር ይመለከታል። በእናንተ ውስጥ ሆኖ እግዚአብሔር ትውልድ ያያል። ሳይ የመለኪያ ገመድ ተዘረጋ እና እግዚአብሔር ምን አላቸው? ዘረጋለሁ። ግንብ አይደለም የሚጠብቃችሁ እና እግዚአብሔር ምን ይላቸው? ግንብ አይደለም፣ ከቅጥሯ ውጪ ነው ህዝብ የሚፈሰው። አሁን ያለው ቅጥር ይጠባችኋል። ይህ ስፍራ ይጠባችኋል። ስለዚህ እግዚአብሔር የሚላቸው ምንድነው? ከዚህ ቅጥር ውጪ የድሮ ከተሞች፣ የጥንት ከተሞች፣ የሮማን ከተሞች፣ የነዚህ የፋርስ የፐርሺያንስ የነሱ ከተማዎቻቸው በግንብ ነው የሚጠበቁት። እግዚአብሔር የሚላቸው ነው የሚነካችሁ ግንብ አይደለም የሚጠብቃችሁ፣ የሚነካችሁ የአይኑን ብሌን የሚነካ ነው። ሃሌሉያ እናንተ አትነኩም እያለ ነው። ስለዚህ ለሚነኳችሁ እንኳን ለነዛ ቀንዶች ወዮላቸው፣ ለነኳችሁ ወዮላቸው፣ ለሚነኳችሁ ወዮላችሁ። በጣም ድፍረት ነው የእግዚአብሔርን አይኖች ብሌኑን መንካት ማለት ነው። ስለዚህ ግንብ አይጠብቃችሁም፣ ሰው አይጠብቃችሁም። እግዚአብሔር ይጠብቃችኋል። እግዚአብሔር ይናገርላችኋል። እግዚአብሔር ይሰለፍላችኋል። ኢየሱስ እሱ ጌታ ነው። ስለዚህ ይህንን የምታዩት በዚህ ቦታ ነው። መዝሙር 101 እናንተ ቤታችሁ አንቡ። ሌላ 5ኛ ራእይ አይኑን እንደገፍታ ከፍቶ ለዘካርያስ ራእይ ያሳየዋል። ራእዩ ምን የሚል ነው? የኢያሱን ጥምጥም መቀየር ያሳየው። እስካሁን ከተማ ነው የተሰራው። እስካሁን ኢየሩሳሌም ነው የተሰራችው። እስካሁን የፈራረሰው ቅጥር ነው የተሰራው። አሁን እግዚአብሔር ወደ ክህነት መጣ፣ ወደ አገልጋዮቹ መጣ። አሁን እግዚአብሔር ሬስቶሬሽን ሲያመጣ በቤት ውስጥ ህዝቡንም ካህናትንም ያድሳል። እስቲ ካህናት ይታደሱ በሉልኝ። ሃሌሉያ። በመጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ሰይጣን ብቅ ያለበት
በብሉይ ኪዳን በተለይ በጣም የተወሰነ ቦታ ነው። ሔዋንን ሲያስት ብቅ ብሏል። ዳዊትን ሲያስተው ብቅ ብሏል። ዘካርያስን ሲከስ ብቅ ብሏል። ኢዮብን ሊከሰው አይደለም ወደ 4 ቦታ ብቻ ነው ሰይጣንን በብሉይ ኪዳን ላይ ሰይጣን ተብሎ ሲጠቀስ። ዳዊትን እግዚአብሔርን ትውልድ እንዲቆጥር አንቀሳቀሰው ይላል አይደለም። 4 ቦታዎች ነው የምታዩት። የሚገርማቸው ነገር ኢያሱ የሚወክለው የእስራኤልን ሪሊጂየስ ሲስተም የእስራኤልን ሃይማኖት ጁዳይዝም አምልኮ ትተዋል። ከዚህ የተነሳ ምን የላቸውም? መቅደስ የላቸው። ከመቅደስ ይልቅ ያላቸው በባቢሎን እያሉ የጀመሩት ሲናጎግ የሚባል ነገር አላቸው። ምኩራባት አላቸው። ይሄንን ምኩራብ ከባቢሎን ይዘውት የመጡት ነውና በዛ ስርየት አልተደረገም። በዛ መስዋዕት የለም። በስደት ሀገር ናቸው። ስለዚህ ሪሊጂየስ ሲስተሙ ዲፋይል ቆሽሿል፣ አልነጻም ኃጢአታቸው። ስለዚህ ካህኑ ጥምጥሙ ቆሽሿል፣ ከላይ እስከታች አድፏል። የኢያሱ ፐርሰናል ኃጢአት አይደለም፣ የእስራኤል ኃጢአት ነው። ስለዚህ እግዚአብሔር እንደዚህ ያላቸው ከሳሻቸው ሰይጣን መጣ። ይውላችሁ አንዳንድ ጊዜ ሰይጣን እናንተን ሊመታ ሲፈልግ መጀመሪያ የሚያደርገው እረኛችሁን ነው የሚመታው። እረኛው መታ በጎቹ ምን ይሆናል? ኢያሱን የሚከሰው ማንም መክሰሱ ነው፣ እስራኤልን መክሰሱ። ከኔ ጋር ናቸው። ስለዚህ በመሪዎች ላይ የሚወራ ወሬን ሁሉ ዝም ብላችሁ አሜን ብላችሁ አትስሙ። አንዳንድ አጋንንት ፋብሪኬት ያደርጋል፣ ኤግዛጀሬት ያደርግባቸው፣ ማግኒፋይ አድርጎ ያላረጉትንም ያደረጉትንም በጣም ማግኒፋይ ያደርግባቸዋል። ስለዚህ ዲሰንመንት እግዚአብሔር ይስጣችሁ ወገኖች። እና አሁን ለኢያሱ ከሳሽ ያለው ከቀኑ ከዚህ አጠገቡ ቆሞ ያሳቅለዋል፣ ይከሰዋል። ይሄው ኢያሱ እንደዚህ ስርዓቱን ትተዋል። እውነት የሚናገረው ነገር ሁሉ እውነት ነው። የሚገርማችሁ እግዚአብሔር ፊት አምጥቶ የከሰሰው እውነት ነው። ግን እግዚአብሔር ጻድቅ አምላክ ስለሆነ ምን አለው? ለኢያሱ የሚከሰስበት የቆሸሸ ነው ልብሱ። ልብሱን ቀይሩለት። ሃሌሉያ! ልብሱን ቀይሩለት። የሚነቀፍበት ይሄ ነው፣ ቀይሩለት። አሜን። አዲስ ታሪክ በሰዎች ህይወት ውስጥ እግዚአብሔር ይጀምራል። ለከተማዋ ብቻ አይደለም ህዳሴ የሚያመጣው ሪሊጂየስ ሲስተሙን ፐርሰናል ላይፋቸው ላይ እግዚአብሔር አዲስ ነገር ሊጀምር ነው። የተነቀፉበት የተከሰሱበት ነገር ነቀፌታው ከላቸው ላይ ተንከባለለ። ይውላችሁ በአይሁዶች የሚጠመጥሙት አለ። ይሄ ካህን ይሉታል። እና ካህኑ በላዩ ላይ ተጠምጥሙበት ጥምጥሙን ሲጨርስ ከታች ጀምሮ ነው ልብስ እየለበሰ ከበፍታ ሱሪ ለብሶ ከዛ ተራ በተራ ልብስ ጭኖ መጨረሻ ላይ ጥምጥም ያደርግና በጥምጥሙ ላይ አክሊል ያደርጋል። አክሊሉ እዚህ ላይ የተጻፈበት አለ ለእግዚአብሔር የተቀደሰ ወይንም holiness unto the Lord ቅድስና ለእግዚአብሔር የሚል ጽሑፍ በላዩ ላይ አለ። ልክ ወደ እግዚአብሔር ለአምልኮ ሲመጣ ይሄ ቅድስና ለእግዚአብሔር የሚለው ነገር ላዩ ላይ ወርዝ አይደለም፣ አሁን ቆሽሿል ከላይ እስከታች። ስለዚህ እግዚአብሔር አዲስ ነገር ሊያደርግ ነው። ጥምጥሙ ይቀየርላት። በቃ ይሄ ነቀፌታ ከቤተ ክርስቲያን ላይ ይነሳላት። ቤተ ክርስቲያን የተዋረደችበት ዘመን ይብቃት። እስቲ አሜን በሉ። እግዚአብሔር ታሪካችንን ይለውጥልን። እግዚአብሔር ስማችንን ይለውጥልን። በዓለም ድሮ እንዳልተከበርን ጴንጤ መባል የሚያስከብር ነበር። አንድ ጊዜ የአፍሪካ ሀገር ነበርኩና አንድ ጊዜ 2 ጎረምሶች ተጣልተው ሰዓት አንደኛው ትልቅ ሰዓት አመጣና ፊታችን እንደዚህ ያስቀመጠ። እኔና እሱ ተስማምተን እስክንመጣ ድረስ አለ። አማኞች አይደሉ። እኔና እሱ ተስማምተን እስክንመጣ ድረስ ይሄን ሰዓት ለኔም ለሱም እንዳትሰጡን እናንተን ብቻ ነው ምናምነዋል። በእድሜ ከነሱ ያነሰን ግን የሚያምኑት እኛን ነበር። ለምን? የድሮ ዘመን ጴንጤ አይዋሽም፣ አይሰርቅም፣ 2 ቃል የለውም፣ አጭበረብርም፣ ጮል ያድል። አሁን ልመጣ ነው። ከኔ ጋር ናችሁ? እየሰማችሁ ነው? ተጠንቀቁ። አሁን እኔ ሌባ ትውልድ በሽቷል። ይሄ ሌባ ትውልድ፣ አጭበርባሪ ትውልድ፣ በስሙ የሚነግድ ትውልድ፣ በጸጋ የሚነግድ ትውልድ። ወንጌል ከተቀበልኳቸው እጃቸውን ጭነው ከጸለዩልኝ ሰዎች አንዳንዶች ወደ ጌታ ሄደዋል። ጥንት ሰዎች በተለይ አንደኛው ማረሰው ቤቱ መንፈስ ቅዱስ ሙላት ፈልገን አንደርግራውንድ ናቸች። እሱ ቤት ሰፈር አንድ ሰው ያለ ወንጌላዊ ነው። እሱ ቤት እንሂድ፣ እሱ ቤት ልንሄድ። እሱ አልነበረም። ስንገባ መደብ ነገር አለች። አዲስ አበባ ውስጥ ነው ማወራችሁ። መደብ ነገር አለች። ጣራውና ግድግዳው ክፍተት አለው፣ ጠልሽቷል። እዚህ ጋር ጭስ የሚያጨሱበት ነገር አለ። ወንበር፣ አንድ አግዳሚ ወንበር አለ። ቤቱ ጉርብጥብጥ ያለ ነው፣ በበት የተለቀለቀ ነው። ጓዳ ነገር አለች። ጓዳዋ በመጋረጃ ተዘግታለች። ያቸው ነው ቤቱ። ልጆች አሉት፣ ሚስት አለው። በጣም በጣም ዳ ላይፍ የሚኖር ወንጌላዊ። እንደውም እኔ ጌታ ሲጠራኝ መጀመሪያ ያ ቤት ወደ አእምሮ ይመጡ። በፍጹም ጌታ ወንጌላዊ መሆን አልፈልግም። ጌታን አስቸግሬያለሁ፣ አልዋሽም፣ ግብዝ አልሆንም። ምክንያቱም ወደ አእምሮ የመጣው እኔ አገልጋይ ሲባል መስቀል የሚሸከም የሚገረፍ የሚታሰር ብዙ መከራ የተቀበለ ነው ማቀው።
እንዲህ ቅልል ያለ እንዲህ አጊጠን ስንመጣና ሲያምርብን ሰው ሁሉ ፓስተር መሆን በጣም ቀላል ነገር መስሎታል። እንደው ተራ በተራ ገብታችሁ ብታዩልን ጥሩ ነው። በኖካውት ተወጡ ነበር ሳትጠሩ ትገቡ እና እዛ ቤት ገብተን ያ ብላቴና ያ ትልቅ እግዚአብሔር ሰው ተመለከተን። ከዛ በኋላ ሚለንን አለንና እንጸልያለን። የመጣችሁ መንፈስ ቅዱስ ሙላት ነው። በቃ መንፈስ ቅዱስ ትሞሉና ትሄዳላችሁ አለና እንበረከክ። ገና መሬት ጉልበታችን መንካስ ሲጀምር እሳት ከሰማይ በላችን ላይ ወደቀ። 10 ደቂቃ አልጸለይን። እንዴት እግዚአብሔር ቅርቡ ነው። ቤት ውስጥ ክብሩ የሰበሰበው ሀብትና እዚህ ጋር የሚያስቀምጥበት ልብስ ያንጠለጠለብ በሚስማር በተመታ ነገር ላይ ኮቱን የሚሰቅል ወንጌላዊ ድሃ ወንጌላዊ ቤት እግዚአብሔር በክብሩ ጠሎ ቤቱ አለ። ሀብት ሰብስቦ ክብር የሌለው አገልግሎት ከማገልገል መንፈስ ቅዱስ የሌለበት አገልግሎት አይደክማቸውም። ከቃዴስ ድካም ብቻ ፕሮግራም ፕሬሰንስ የሌለው ነገር። አንዳንድ ቤተክርስቲያን ራሱ መንፈስ ቅዱስ ተራ ያዘ ይመስለኛል። ከከሌ ቀጥሎ ነው። ስፒሪት ሌድ አይደለችም ቤተክርስቲያን። ለዚህ መንፈስ ቅዱስ ያለበት ቤት ሀብት ሰብስበዋል፣ ኪሳቸው ወፍሯል፣ ጥሩ መኪና ይነዳሉ፣ ፕሬሰንስ የላቸው። ተነቀለ ካውያ ምን እንደሆነ ታውቃላችሁ? በአንድ ወቅት ይተኩስ ነበረ ተሰክቶ፣ በአንድ ወቅት የተቀበለው እሳት አለ። ግን ከተነቀለ በኋላ አሁንም ሊተኩስ ይሞክራል። አንድ ሁለት ልብስ ሊተኩስ ይችላል፣ ግን ተነቅሏል። ዘመን ይገልጠዋል፣ ቀዝቅዟል ይባላል። ከዛ እግዚአብሔር ይጠብቀን። የዘመናችን ቤተክርስቲያን ጌታ ባይኖርም በፕሮግራም ጠግባለች፣ በፕሮግራም ሰክራለች፣ ያለ ፕሬሰንስ በፕሮግራም ትጨፍራለች። ወገኖች ሆይ እንደ እግዚአብሔር ምህረት ይብዛልን። ይህን ሰው እግዚአብሔር ይለወጥለታል። ጥምጥሙ ይለወጣል፣ አምልኮ ይለወጣል፣ ጸሎቱ ይለወጣል፣ አገልግሎቱ ይለወጣል፣ ሪሌሽንሺፑ ይለወጣል። ይለወጣል ብሎ እዚህ ቤት ላይ ነገር ይለወጣል፣ እዚህ ከተማ ላይ ነገር ይለወጣል። ሃሌሉያ። ወገኖች ሆይ ልብሱ ተቀይረለት፣ ብቃት ተሰጠው። አሁን ብቃት አለ። ከሳሽ የለ። ብቃቱን የወሰደበት ኮንፊደንሱን የወሰደበት ነቀፌታ ከላዩ ላይ ተነስቶለታል። አሁን ቀና ብሎ መቆም ይችላል። አሁን ልክ አይሁዶች ከመቅደስ ውስጥ ሲወጣ አሮን አገልግሎቱን ጨርሶ ሲወጣ ሁሉ የሚያደርገው ነገር አለ። እጁን ይዘረጋል ወደ ህዝቡ። በህዝብ ላይ ህዝብ ስሜን ታስቀምጣለህ ብሎታልና እግዚአብሔር እጁን ይዘረጋል እና ከመቅደስ እንደወጣ ህዝቡ ስብስብ ብሎ እሱን ያያል እና እጁን ይዘረጋል። ይባርክህ አዶናይ በሽሜርካ የሳዶናይ በሽሜርካ እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ እያለ የቡራኬ ቃል በእነሱ ላይ ይናገራል። ዝም ብሎ ቃል አይደለም፣ ይቀመጥበታል፣ ይሰራበታል። አሜን። እግዚአብሔር ከአፉ ጋር ይሆናል። ልብሱ ነጽቷል፣ አገልግሎቱ ተቀይሯል። ከዚህ በኋላ ያለው አገልግሎት እግዚአብሔር ከአፋችን ቃል ጋር የሚሰራበት አገልግሎት ነው። እግዚአብሔር ዝም ብለን ይባርካል ብቻ አይደለም፣ ስትባረኩ ታያላችሁ። እግዚአብሔር ያወጣል ብቻ አይደለም፣ ሲያወጣ ትመለከታለህ። ያሻግራል ብቻ አይደለም፣ ስትሻገር ትመለከታለህ። እስቲ አሜን። ሃሌሉያ። ነገር ይለወጣል። ሃሌሉያ። I sense in my spirit ይለወጣል። እዚህ ከተማ አየር ይለወጣል። ጸሎት ክብድ ያለበት፣ መዝሙር ክብድ ያለበት፣ አገልግሎት ክብድ ያለበት አትሞስፌር ይለወጣል። ያልታሰቡ ሰዎችን እግዚአብሔር ከየጓዳው እየቀሰቀሰ ያወጣቸዋል። እግዚአብሔር ሰውሮ ያስቀመጣቸው ኃያላኖች አሉ። ሳይ እግዚአብሔር ይነሳ፣ ጠላቶቹ ይበተኑ፣ ሟርተኛ ይበተን፣ ሪሊጂየስ ስፒሪት ይበተን። እና እግዚአብሔር ትምህርት ሊያደርግላችሁ የፈለገው ኢያሱ ዛሬ ልብሱን ከላዩ ላይ ጥምጥሙ እንደቀየርኩኝ አንድ ቀን በደልን ከእስራኤል ላይ ጠቅልዬ ያነሳለሁ። ደመሳያ ኢየሱስ ክርስቶስ ከሩቅ የሚመጣው መሲህ በአንድ ቀን የምድሪቱን በደል ያነሳል የሚል ትንቢት ነበረ። ክብር ለእግዚአብሔር ይሁን። 6ኛው ያየው ራእይ መቅረዝ ነበረ። መቅረዙ በጣም በሚገርም ሁኔታ ማሰሮችን ይመለከታል፣ 7 ቧንቧዎችን ይመለከታል። እና እነዚህ 7 ቧንቧዎች ወይ መቅረዙ 7 ነው ያለው። የሻማ ማስቀመጫ ሳይሆን የዘይት ማስቀመጫ ነው። ዘይቱ ሪሶርስ አለው። 2 የወይራ ዛፎች በዚህና በዚህ ጋር ቆመዋል። በመካከል ላይ ማሰሮ አለ። በ7 ቧንቧዎች የተያዘ ማሰሮ አለ። ከማሰሮው ወደ ሜኖራ ወይንም ወደ መቅረዙ የሚፈስስ ቱቦ አለ። ስለዚህ መቅረዙ ሁሉ ጊዜ ሙሉ ነው በዘይት። ፍሬሽ አኖይንቲንግ አለ። ፍሬሽ አኖይንቲንግ በሉኝ። ፍሬሽ አኖይንቲንግ በትላንትናው አይደለም፣ ዛሬ አዲስ ነገር አለው እግዚአብሔር። አዲስ ቅባት አለው እግዚአብሔር። ከድግግሞች ከሩቲን ከቦሪንግ ህይወት እግዚአብሔር ያውጣችሁ። ኢየሱስ ኤክሳይት የሚያደርግ ጌታ ነው። ሃሌሉያ ወገኖች ሆይ ስለዚህ እግዚአብሔር ይሄን አሳያቸውና አንድ ነገር ብቻ ልንገራችሁ። ብዙ መቆየት አልፈልግም። not by power not by might but by my spirit says the Lord። በመንፈስ እንጂ በኃይልና በብርታት። ምን ማለቱ ነው? ዘይት አሳይቶ እግዚአብሔር በመንፈሴ ነው የሚላቸው። ምን ማለቱ መሰላችሁ? እነሱ የሚጠብቁት ማይቲ ፓወር፣ ፖለቲካል ፓወር። የአሜሪካን ክርስቲያኖች ዶናልድ ትራምፕ
እንደ ዶናልድ ትራምፕ ዙፋን ላይ ቢወጣ ቤተክርስቲያንን ላይ ያወጣልናል ይላሉ። ዶክተር አብይም ቤተክርስቲያን አወጣትም። የቤተክርስቲያን አዳኝ ኢየሱስ ብቻ ነው። አሜን። የዘመኑ ጴንጤ ወደ ፈሰሰበት ነው የሚፈሰው። የቤተክርስቲያን ተስፋ ኢየሱስ ነው። not by might, not by power, but by my spirit says the Lord. በማንም ኃይል አይደለም፣ በማንም ብርታት አይደለም፣ በወታደራዊ ብርታት አይደለም፣ በፖለቲካ ብርታት አይደለም፣ ፓርላማውን ስለያዝን አይደለም። ኢየሱስ ስላለን ምድሪቱን እንወርሳለን። አሜን። ብዙ ፖፑላር አያደርግም እንዲህ አይነት ትምህርት አይወዱትም፣ ይቆጣሉ። ለምን? የፌስቡክ ፖለቲከኛ ስለበዛ ሰክሯል። በዚህ በፌስቡክ በኢንተርኔት ፖለቲካ ሰክሯል። ከጥቅስ ይልቅ የፓርላማ አባላትን ያውቃል የዘመኑ ትውልድ። መጽሐፍ ቅዱሱን ዘግቷል። ቴሌቪዥኑን ነው የሚያየው። ከሌ ወደቀ፣ ከሌ ተነሳ፣ ከሌ እንደዚህ ያለ፣ አንተ ውደም፣ ከሌ ዘር፣ ከሌ የሚያወድም መንፈስ እግዚአብሔር መንፈስ ይምታው። ወደ እግዚአብሔር ቤት መግባት የለበትም። ደጆቹን መዝጋት አለብን። አንድ ጊዜ እንደዚህ ሆነ። እንደ እግዚአብሔር ቃላት ወሰዱት። ህልም ስለሆነ ህልም ሁሉ ከእግዚአብሔር ላይሆን ይችላል። ቃሉን ብቻ ወሰዱ። በህልሜ እንደዛ ያለው የቤተ ክርስቲያናችን ደጅ ሲከፈታ ያለው የውጭው ደጅ ና ደጅ ቴንክ ዩ እግዚአብሔር ያክብርልኝ። ቴንክ ዩ የውጭው በር ሲከፈት ሰማለው። ቶሎ ብዬ ቢሮ ውስጥ ነበርኩና የቢሮዬን ቁልፍ ዘጋለሁ ቶሎ ብዬ። ከዛ ከውጭ የገባው መንፈስ እንደሆነ አውቃለሁ። መንፈስ ነው። በሩን ይገፋዋል። ወደ ቤተ ክርስቲያን ሊገባ፣ ወደ ቢሮ ውስጥ ሊገባ ይጋፋኛል። በዛ መካከል ዋጋዋለሁ። መጨረሻ ላይ ከመንፈሴ ነቃል፣ ከህልሜ ውስጥ ነቃለሁ። እና ጌታ ሊለኝ የፈለገው ነገር ነበር። ቤተ ክርስቲያንን እየተጋፋት እየገባ ያለ እንግዳ ስፒሪት እንዳታስገባው እያለኝ ነው ጌታ። ኢየሱስ ጌታ ነው። ሰውን በሰውነቱ አከብረዋለሁ። ምንም ቋንቋ ይናገር፣ ሰው ክቡር ፍጥረት ነው። ጌታ የሚጠላውን እጠላለሁ። ኢየሱስ ጌታ ነው ወገኖች። ስለዚህ እግዚአብሔር ያለው ይሄንን ነው። አይናችሁን ሌላ ማንም ላይ አታርጉ። ቂሮስ ላይም እንዳታረጉ። ግቡ ብሏችሁ ላይሰንሱን ስለሰጣችሁ፣ አገር ሰላም ስላረገላችሁ፣ በወዲያ ኦፖርቹኒቲውን ስለከፈተላችሁ ቂሮስ ላይም እንዳታረጉ። የተመጣው መንግስት ላይ አታድርጉ። ነገር ግን እግዚአብሔር እንደዚህ አለ፣ ሁለት ወይራዎች አሏችሁ። እነዚህ ወይራዎች የሚላቸው ዘሩባቤልንና ኢያሱን ነው። ሁለቱም ዘሩባቤል የመጨረሻው የእስራኤል መስፍን ነው። ከባቢሎን የወጣ የመጨረሻ ሮያል ፋሚሊ እሱ ነው። ወንበር የሚገባው እሱ ነው። ኢያሱ ደግሞ ካህኑ ነው። የዮሴዴቅ ልጅ ያልሆነው ካህኑ ነው። የነዌ ልጅ የሆነው ሳይሆን የዮሴዴቅ ልጅ። የነዌ ልጅ ኢያሱ ከሙሴ ጋር የነበረው ነው። ይሄኛው የዮሴዴቅ ልጅ ነው እና እሱ ነው ካህን ነው። እዚህ ጋር ንጉስ ነው። ካህን ነው፣ ንጉስ ነው። ካህን ነው፣ ንጉስ ነው። በደንብ አስተውሉ ይሄንን። መጨረሻ ላይ እነዚህ ካህንና ንጉስ ይቀላቀላቸዋል። የዘካርያስ አገልግሎት ሲደመድመው ይህንን የንግስናን አገልግሎት፣ የንጉስ አገልግሎት፣ የዘሩባቤልን አገልግሎት እና የኢያሱ ልጅ የዮሴዴቅን አገልግሎት የሚደምር መንፈስ አለ። ምን ማለት ነው? ንጉስ ነው፣ ካህን ነው። ንጉስ ነው፣ ካህን ነው። እንደ መልከጼዴቅ። በመልከጼዴቅ ስርዓት የነገሰው ማን ነው ንገሩኝ? ኢየሱስ ነው። ዕብራውያን ላይ ሄዳችሁ ስትመለከቱ ልክ መልከጼዴቅ እንደሱ ነበረ። መልከጼዴቅ ንጉስ ነው፣ የሳሌም ንጉስ ነው። the same time ደግሞ ካህን ነው። ኢየሱስ ክርስቶስ ካህን ነው፣ እንደገና ደግሞ ንጉስ ነው። ሁለቱንም አጣምሮ ይዛል። በመጨረሻው ራእዩን ሲዘጋው ዘካርያስ የሚያደርገው ምን መሰላችሁ? አክሊል አምጡልኝ ይላል። አክሊል ያመጣል። ያንን አክሊል ያመጣና ያሰራውና በዘሩባቤል ላይ አይደለም ያስቀመጠው፣ አምጥቶ በኢያሱ ላይ አስቀመጠው። ምን ማለት መሰላችሁ? the future king የሚመጣው ንጉስ ወደፊት ማን ነው? ኢየሱስ ነው፣ ካህን ነው። ካሁን በኋላ ከሮያል ፋሚሊ ከይሁዳ ነገድ ወይም ደግሞ ከዳዊት ዘር ተፈልጎ ንግስና ላይ አይቀመጥም። እዚህኛው ሰውዬ ላይ ነው ነገር ያለው። የካህን ቢሮ ንጉስ ይሆናል። ትንቢታዊ ነው። ኢየሱስ ክርስቶስ መጥቶ በምድር ላይ እንደሚገዛ የሚያሳይ ትንቢታዊ ነገር ነበር። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ከኔ ጋር ናችሁ? ሃሌሉያ 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 ሃሌሉያ። ወደ ሰባተኛው ራእይ ላይ ሲሄድ በራሪ ጽሑፍ የሚበሩ ጽሑፎች፣ ሁለት ብራናዎች ይመለከታል። እነዚህ ሁለት ብራናዎች አንደኛው 10 ሜትር ወደዚህ ወደ ጎን 5 ሜትር እና በላዩ ላይ የተጻፈበት እርግማን አለ፣ በፊትና በኋላ። በሚሰርቁ ላይ የተጻፈ እርግማን አለ። እንደገና ደግሞ በሚዋሹ ላይ የተጻፈ እርግማን በሌላው ሳይድ ተጽፏል። ስለዚህ ብራና በኢየሩሳሌም ከተማ ላይ እየበረረ ሲሄድ እንደ ድሮ ዘመን አይሆንም አለ። ብራናው እየበረረ ሲሄድ በሚዋሹ ቤት ላይ እየወደቀ እርግማን ያመጣባቸዋል። በሚሰርቁ ቤት እየገባ ደግሞ እርግማን ያመጣባቸዋል። ቃሉ ፈራጅ ይሆናል ማለት ነው።
ቃሉ ዳኛ ይሆናል ማለት ነው። ስለዚህ እግዚአብሔር የሚላቸው ይሄ ነው። ከጥቅልል ውስጥ የሚንጠማጠብ ፍርድ አለ። ከቃሉ የሚወጣ ጃጅመንት አለ። እግዚአብሔር በቃሉ ሊፈርድ ይመጣል ማለት ነው። ስለዚህ በዚህ እግዚአብሔር በሚሰራት ከተማ ውስጥ የማይመቻቸው ሁለት ሰዎች አሉ፣ ሌቦችና ውሸተኞች። ሰዓታችን ደርሷል። እሺ፣ ሌቦችና ውሸተኞች። ወገኖች ሆይ ውሸት ኃጢአት ነው። እስቲ አሜን በሉ። ለምንድን ነው ለእኛ እንደ አዲስ ተነግረን ብትሉኝ፣ ስለምንለማመደው። በጣም መንፈስ ቅዱስ በእኛ ህዝብ መካከል ብዙ ሰው እንዳይነሳ ምክንያቱ እንዋሻለን። ውሸት ደው ቀለል አድርገን ነው የምናየው። እንደውም ብዙዎቻችን እኮ በጣም የከፋ ኃጢአት እንኳን እንሰራ፣ ግን ውሸት እርግማን ወደ ቤታችን እያመጣ ነው። ውሸት ብዙ ህይወቶችን እያፈረሰ ነው። ውሸት አገልጋይ ይዋሻል፣ ምእመን ይዋሻል። ኧረ በኢየሱስ ስም ውሸት ነውር ነው። እግዚአብሔር ይጸየፈዋል። መንፈስ ቅዱስ አይወደውም። ቅዱስ ነው ጌታ ቅዱስ። አሜን አሜን። አንድ ወንድም ንስሐ ልገባ ብያለ ጾም ጸሎት ይዤ ንስሐ ገባዋል። ንስሐ ገብቼ 3ኛው ቀን ላይ ልክ ሲጨርስ ውስጤ ጽድት ያለነት ተሰማኝ። አሁንስ ጌታ ሆይ ምን ይቀራል አልኩኛለ በኮንፊደንስ አለ። እዛ ጌታ ከቢሮ ወስደህ ለልጅ የሰጠው እስክሪብቶ መልሳል። ቀላል አይደለም። እስክሪብቶ በጣም እግዚአብሔር ሲሪየስ ነው። በቀረባችሁት መጠን ብርሃኑ እንደዛው ነው። የሚመረምራችሁ እንደ ቅርበቱ ነው። ከሩቅ ሆናችሁ ይመረምራል፣ ከዛ ስትቀርቡት አሁንም ይመረምራል። በቀረባችሁት መጠን የቅድስና ሌቭላችሁ እየጨመረ ይመጣል። ድሮ ለተናገራችሁት ነው ምሳሌ የምትገቡት፣ አሁን ላሰባችሁት ነው። ሃሌሉያ። በቀረባችሁ ቁጥር ነው እንዲህ አይነት ልቤ ልክ አይደለም፣ እንዲህ አስቤ በእግዚአብሔር ፊት አልተናገርኩትም፣ ሰው አልሰማኝም፣ ሚስቴ እንኳን አልሰማችኝም፣ ግን እግዚአብሔር ሰምቶኛል። በውስጤ ከኔ ጋር ናቸው። በቀረብን ቁጥር የቅድስና ሌቭላችን በእግዚአብሔር ብርሃን የመመርመር ኤክስሬዩ ኃይለኛ የሆነ ይመጣል። እና እስክሪብቶ ቢግ ዲል ሆኖ አይደለም፣ ሊያስተምረው ስለፈለገ አቅለን የምንወስዳቸውን ኃጢአቶች ለብዙ በረከት መዘጋት ምክንያቶች ናቸው። ተውሳችሁ የማትመልሷቸው መጽሐፎች፣ ተውሳችሁ የማትመልሷቸው ሲዲዎች፣ እሺ ብላችሁ መጣው ብላችሁ የምትቀሩት ነገሮች ውሸት ናቸው። እስቲ አሜን። አሁን እኮ ስለ አስራት ሁሉ ሲነገር ሰው ሁሉ እንትን ይላል። አስራት አውጡ ሲባል ሁሉ የሚቆጣ ሰው ቆል ሌባ እኮ ነው፣ ሌባ ነው እውነት። በአንድ ወቅት ለአንድ ወንድማችን በጣም በዚህ በእጅ ጥበብ የታወቀ ነው። እጅ ጥበብ ስላችሁ ይገባቸዋል። ያጭበረብራል፣ ይሰርቃል። እና አስራት ሲያመጣ ለዲያቆናት ምን አልኳቸው? የዚህን ሰው አስራት እንዳታስገባው አልኳቸው። ከዛ ለምን አሉ? እሱን ንገሩት እንዳልኩኝና ይምጣ ቢሮ አልኩ። ነገሩት፣ መጣ። ቱግ ይላል። የኔ ገንዘብ እኔ እንዲያል። አይ አንተ ትሰርቃለህ። ሌባ ገንዘብ ቤተክርስቲያን አይገባም። ዛሬ አጭበርባሪ ነጋዴዎች ከመንግስት እየዘረፉ ከህዝብ እየዘረፉ ቤተክርስቲያን ፊት ወንበር እንዲህ ሶፋ ላይ ይደረድሯቸዋል። ለምን? ራእይ ይደግፋል። ቅባት ይዘጋል፣ ድምጽ ይዘጋል፣ መገኘት ይወሰዳል። ቅድስና ስታንዳርዳችንን ከፍ እናድርገው። አሜን አሜን። እዚህ ብዙዎቻችን ኑሯችን ጥሩ ነው፣ ሰርተን ሁላችንም እንገባለን፣ ማንም የማንንም እጅ አያይም። በአገር ቤት ግን ብዙ አገልጋዮች ከብዙ ቅባት ውስጥ እየተዘረፉ የወደቁት ተነስተው የደረሰ የሚባለው ሰውዬ አንድ ወፍራም ነጋዴ ጉድ ያደርገዋል። አንድ ወፍራም ነጋዴ ያጭበር በቃ ባርከው ይባላል። ቤት የተሰረቀ ቤት ላይ ሄዶ ሃሌሉያ ባርከው የእጆቹን ስራ ብሎ ጥቅስ ጠቅሶ ጮሆ ይወጣል። ክትፎ ይበላና ይሄዳል። ቅባቱን ጠብ አድርጎ ድምጽ የሚሰሙ አገልጋዮች ግን አልጸልይልም፣ ሰርቃ ያመጣው ነው። የዘመኑ ነቢያቶች ለምንድን ነው ይሄን የማያዩት? ወይስ አይታያቸውም? ሌላ ዘመን ላይ እንነጋገራለን እንደዚህ። እሺ ቤቱ ይጸዳል፣ ዝናብ ሊመጣ ስለሆነ it's beginning to rain፣ ዝናብ ሊመጣ ነው። ስለ ጨካኝ ያለ ነገር ሲመጣ እንደ ምንድነው የሚባለው ቡልዶዘር እየገነደሰ ያወጣ ከላይ ዝናብ ሊያመጣበት ነው። ስር የሰደደው መርስ ይነቅለዋል በቃሉ ጌታ። ወገኖች እና እየጨረስኩኝ ልምጣ። እዛ እግዚአብሔር እንደዚህ ይላቸዋል። በቅርጫት ውስጥ ሴት ያሳየዋል። ዘካርያስ ተመልከት፣ እቺ ሴት በቅርጫት ውስጥ አለች። ከዛ በላዋ ላይ ከደኑባት በብር የተሰራ መክደኛ ይላል። ብር ሲል ገንዘብ ሳይሆን ከረንሲ ሳይሆን ሲልቨር ከደኑባት። ከዛ ሁለት በራሪ ሴቶች ይመጡና በክንፍ አንስተዋት ወደ ባቢሎን ይወስዷታል። ና እቺ በቅርጫት ውስጥ ያለችው እርኩሰት ናት። ኢየሩሳሌም ላይ በአዲሱ እንቅስቃሴ ውስጥ በእግዚአብሔር ቅባት ሙቭመንት ውስጥ ይሄ እርኩሰት አይሰራም። አሁን እግዚአብሔር እየነጠቀ ከመካከል ያወጣዋል እርኩሰቱን። ኢየሩሳሌም የቅድስና ቦታ ትሆናለች፣ የመገኘቱ ቦታ ትሆናለች። የሚያሸንፍ ኃጢአት ይሸነፋል። አሜን በል ወገኖች ሆይ። ያቺ ቅርጫት ስትወሰድ ህዝቡ ይጸዳል።
ርኩሰት ከሕዝቡ መካከል ይሄዳል። ብዙ ሰዎች በፖርኖግራፊ ታስረዋል። በቤተ ክርስቲያን ውስጥ አጋንንት ከክርስቲያኖች ላይ ከአገልጋዮች ላይ እየጮኸ የሚወጣበት ዘመን ላይ ደርሰናል። ዋይ እንዴት ተደፈረ? እንዴት ደፈረን ሰይጣን? እንዴት እግዚአብሔር መንፈስ ያለበትን ሰው እንዴት ይደፈራል? ምክንያቱም መጽሐፍ ቅዱስ ምን ይላል? ቅጥርን የሚብስ እባብ ይነድፈዋል። ከቅጥር ውጪ ስትወጣ ከደሙ ቅጥር ውጪ ስትወጣ ወጣ ብለ ስትለማመድና ስትመለስ ተለማምዶ ወቀሳ ሲመጣ ሮጥ ብሎ በመዝሙርም በጸሎትም አገልጋይ መጣ እጅ ተጭኖ በቃ አንድ ሁለት ትንቢት ይናገርናል። የተነገረልን ትንቢት ደግሞ እኛ ያለንበት ሌላ ነው፣ የሚነገረው ትንቢት ሌላ ነው። ሌባው ሌባ ማይል ትንቢት ነው። ከዚህ የተነሳ ራሳችንን አታለን እንወጣለን። እውነቱን እኮ ሕሊናችን ይነግረናል፣ ምንም አይደለንም። ግን እዚህ ጋር ደርሰሃል እንባላለን። እዛ ሮብለታ ስትደርስ ሪል እውነተኛውን ራስህን ታገኘዋለህ። ያ ሁሉ የተነገረልኝ እኔ ነኝ። እውነተኞች እንሁን፣ መንፈሳዊም ውሸት አንዋሽ። ከደከማችሁ ደከመኝ ጸልዩልኝ በሉ እንጂ ፓስተራችሁን ብሌም አታርጉ። እዚህ ቤት ሰው አለ፣ ደህና ናችሁ፣ ተርፋችኋል፣ አይዟችሁ። የጸዳ ክህነት እግዚአብሔር ሊያረግ ስላለ ራእይ ያለ አንስቶ ርኩሰትን ወደ ባቢሎን doesn't belong in Jerusalem, it belongs in Babylon። ስለዚህ ወደ ባቢሎን መወሰድ አለበት። ርኩሰት እየተነቀለ ይወሰዳል። ለኃጢአተኛ የማይመች ቦታ ይሆናል። ሰዎች ወይ ይቀደሳሉ ወይ ይለይላቸዋል። የደከመም የበረታም ይለያል፣ ይታወቃል። እዚህ ቤት ሰው አለ። ልጨርስ ነው። አንድ ሁለት ቀረኝ። ከኔ ጋር ናችሁ? አደከምኳችሁ? እንደውም በጣም አደንቃችኋለሁ። እግዚአብሔር ቅባት ባይኖር ከአንድ ሰዓት በላይ ትምህርት አይቻልም። ግን ቁጭ ብላችሁ ስለሰማችሁ እግዚአብሔር ይባርካችሁ። ለቃሉ ጊዜ ስትሰጡ በመንፈስ ቅዱስ መገኘት እንዳለ። ምክንያቱም መጽሐፍ ምን ይላል መሰላችሁ? ቆርኔሌዎስ ጴጥሮስ መጥቶ እየሰበከ እያለ ቃሉን በሰሙት ላይ መንፈስ ቅዱስ ወረደባቸው ይላል። ቃሉን ስሙ፣ መንፈስ ይወርድባቸዋል። ቃሉን ስሙ፣ ኃይል ትቀበላላችሁ። ቃሉን ስሙ፣ አሸናፊዎች ትሆናላችሁ። ክብር ለእግዚአብሔር ይሁን። እያንዳንዱ ፕሮግራማችን በትንቢት ማለቅ የለበትም። yes እኔ ስትሮንግሊ ያልኩ ጴንጤ ነኝ። ክብር ለኢየሱስ ይሁን። ትንቢት እናገራለሁ መንፈስ ቅዱስ ሲሰጠኝ። ነገር ግን አለው እንለያለን ደግሞ ጊዜ አለው። አንዳንዴ መንፈስ አንዴ ጋሽ ቶሎሳ ምን አለ? ሰው ሁሉ ተሰብስበው ፕሮግራም ሊጨርስ ሁሉ ይጠብቀዋል። ፓስተሮች ነን ሁላችን እና ምን ሊል ነው ጌታ ብለን እንዴ ጆሮአችን አሹለን እግዚአብሔር እንደዚህ ይላል። ዛሬ ትንቢት የለም ማለት ጌታ ይባረክ። የትንቢት ሱሰኛ ትውልድ መጣ። ትንቢት ካልተነገረ አሁን ፓስተር ከሌ መጣ ሲባል ቸርች አይመጣም። ሰው ነብይ ከሌ ቢባል አዳራሽ ይጠባል። እና አሁን ምን ማድረግ አለብኝ? ከዚህ ስም ካርዴ ላይ ነብይ ልጻፍ መሰለኝ። ሰው ምን ይደረግ? መንፈስ ቅዱስ ይውላችሁ ሊናገራችሁ ሲፈልግ እኔ አገር አቋራጭ ትንቢት የሚፈልጉ ሰዎች ይገርመኝ። ደውለው ከአገር አቋራጭ ድረስ እግዚአብሔር የሚለኝን እባክህ ንገረኝ። ሼም ማፈሪያ። ይሄ ትውልድ እንዴት ያሳፍራል። እኔ እዚህ ብቻ ቤተክርስቲያንም እንዴ ነው የምናገረው። ይቅርታ አድርጉልኝ። በየውዱ ሲያገኙ ያቆኛል። ለምንድነው መሰለኝ አይቀየሙኝ። ያሳፍራል። ያገለገላችሁንም ሰው ያሳፍራል። አሳድገናችሁ 10 ዓመት እጅ ጭነንባችሁ በመንፈስ ቅዱስ ተሞልታችሁ ልሳን እየጸለያችሁ ትንቢት ፍለጋ አገር አቋራጭ ነቢይ ፍለጋ መደወል የምን ጥንቆላ ነው? እግዚአብሔር እኮ እዚሁ ላንቺ እኮ እግዚአብሔር ላንቺ የቀረበ ሌላ ዘመድ የለውም። ሃሌሉያ። ላንቺ ለራስሽ በሌሊት መጥቶ ሹካ ይልሽም እንዴ? አሜን። ኢየሱስ ጌታ። በሌሊት በህልም ይናገር፣ በዝማሬ አሁን እንኳን ይናገርሻል እኮ። አንድ ጊዜ ሰባኪው እንደዚህ ሰብኮ ልክ ሲጨርስ ፓስተሩ ወጣና ምን አለ? is there anyone who has a word from the Lord አለ። all this time የሰበከው ሰው የእግዚአብሔር ቃል አይደለም? ቃል ያለው ሰው አለ ወይ? ከአንድ ሰዓት ስብከት በኋላ ይሲ እንዴት የዞረ ነገር እንዳለ። ጉባኤያችን የትንቢት ሱሰኛ ሆኗል። ትንቢት መልካም ነው፣ ራእይ መልካም ነው፣ የጸጋ ስጦታዎች ሁሉ መልካም ናቸው። ግን የትንቢት ሱሰኞች አትሁኑ ፕሊዝ። ትንቢት ባይኖርም መንፈስ ቅዱስ ከዳሰሳችሁ መልእክት አለው ጌታ። ደስ ይበላችሁ። እንደው መቀመጣችሁ እሱ ባለበት በመገኘቱ ስለተገኛችሁ እንኳን ደስ አላችሁ። ሰላም ተሰምቷችሁ ስለምትወጡ ክብር ለእግዚአብሔር ይሁን። በሚዛናዊ ክርስትና ህይወታችሁን አደላድሉ። ሪያሊስቲክ ነው ወገኖች ሆይ። አገልጋዮችን አስጨነቅናቸው። ምክንያቱም ትንቢት ያልተናገረ ሁሉ የተቀባ ስለማይመስላቸው ሰዎች ሰው እንዲቀበላቸው ሰዎች ወደ ስህተት ውስጥ መግባት ጀመሩ። ማን ያሳታቸው? ምእመን። አንድ ጊዜ ሰውየው ትንቢት ይናገራል አለኝ። አንድ ከኢትዮጵያ መጣ አገልጋይ ነው፣ ተጫዋች ነው እና በፍጹም ትንቢቱ ቢለው አልደርስለት አለ እና ሞክር እግዚአብሔር ሰው ተንቢይ ነው አይደል የሚሉት ይችላል። ሞክር እግዚአብሔር ሰው ሞክር ይለዋል እና እየቀያየረ ይሞክራል እሱም ስትወጡ ይገባቸዋል ያልኩት ነገር ወገኖች ሆይ። ስለዚህ መጨረሻው 4 ሰረገሎች ይመለከታል። 4 ሰረገሎች ይመለከትና እነዚህ የሰማይ መናፍስቶች ናቸው።
እና በጣም ሬዲ ናቸው። እናንተ ሂዱ ወደ ምድር ከመባላቸው በፊት አቆብቁበዋል ይላል። ያው የነሱ ቋንቋ ነው፣ የመጽሐፍ ቅዱስ ቋንቋ ነው። ያቆበቁቡ ፈረሶች ያህል 4 ሰረገሎች እና አቆብቁበዋል። ምን ማለት ነው? ፈረሶች ናቸው፣ ሊሮጡ ተዘጋጅተዋል። ዝላይ ይላቸዋል። ተዘጋጅተዋል፣ ለአንድ ነገር ተዘጋጅተዋል። ድምጽ ነው የሚጠብቁት። የሆነ ድምጽ ውጡ የሚል ድምጽ ነው። ልክ በተዘጋጁበት ውጡ ሲባል በአራቱም አቅጣጫ እየተወረወሩ ፈረሶቹ መወርወር ጀመሩ። በጣም የሚገርመው እግዚአብሔር እንደዚህ አላቸው። እነዚህ ፈረሶች ወደ ሰሜን የሄዱት ፈረሶች ቀድመው ደርሰዋል። እነሱ አለ መንፈሴን በምድሪቱ ላይ አሳርፈዋል። ሃሌሉያ። እግዚአብሔር ሂዱ የሚላቸው ሰዎች አሳራፊዎች ይሆናሉ። እግዚአብሔር ሂዱ ያላቸው የተዘጋጁ፣ በቃል የተዘጋጁ፣ በጸሎት የተዘጋጁ አቆብቁበዋል። ድምጽ እስኪመጣ ነው የሚጠብቁት። የሆነ የሚከፈት ነገር አለ። የእግዚአብሔር ነገር ሊመጣ ነው። አርቲፊሻል ነገር የላቸው፣ ጄኒውን ነገር አላቸው። እግዚአብሔር ዘግቶባቸዋል። እግዚአብሔር አዘግይቷቸዋል። ሆነ ብሎ ነው፣ ለዓላማው ነው፣ ሊለቃቸው ነው። የተለቀቁ ለታ በምድር ላይ ረፍት አምጪዎች ናቸው። በቤተ ክርስቲያን ውስጥ አገሰሱን ይጠርጉታል። የእግዚአብሔርን ክብር ያመጣሉ፣ ይተነብያሉ፣ ተአምራት ያደርጋሉ፣ ስርዓት ያስይዛሉ። አፖስቶሊክ አኖይንቲንግ ይለቀቃል። እስቲ የሚስማማ አሜን። የሁሉ ጠረጋ፣ የሁሉ ስራ፣ የሁሉ ድካም መጨረሻ ላይ ረፍት ሊያመጣ ነው፣ ክብር ሊያመጣ ነው። አሜን። ባሩክ አባ በሼም አዶናይ blessed is he who comes in the name of the Lord። በጌታ ስም የሚመጣ የተባረከ ነው። ክብር ይመጣል። የእግዚአብሔር መገኘት ይመጣል። ዋያራጋዶስ ፕረለበዲያማዶሳ ይመጣል። የእግዚአብሔር ክብር እንደዚሁ እንደተርመጠመጥን ሪሊጂየስ ስርዓቶች አድርገን እንደወጣን እንደገባን ነው። ይመጣል። ክብሩ ይመጣል። it's beginning to rain። ሊዘንብ ነው። ካፊያ መጥቷል። ደመናይቱ ወጣለች። የሰው እጅ ታክላለች። ትንሽ ትመስላለች፣ እየሰፋች ትመጣለች። ሊፕራባዶኬማዶሲ ለአዶላባ ደመናዋ ትንሽ ትመስላለች፣ ከውሃ ወጣለች። እየሞላች ነው። ትልቅ ደመና ትሆናለች። የጠቆረ ደመና ትሆናለች። ከዛ በኋላ አካብ ሰረገላው